አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ሀባይቤ በያላችሁበት የአላህ ሰላምና እዝነት ይብዛላችሁ እያልኩኝ እንግዲህ እንደተለመደው ከች ብያለሁኝ። ላይክ እና ሰብስክራይብ እያደረጋችሁ እንደዚሁም ሼር እያደረጋችሁ ብታበረታቱኝ እጅግ በጣም ደስ ይለኛል ማለት ነው። አንድ ሰው በሚያደርገው ነገርና በሚሞክረው በሚታገለው የህይወት መንገድ ላይ አይዞክ በርታ ትችላለህ ማለት ቢለምድብን እጅግ ጥሩ ነገር ነው። ባይዘው አንድ ሰው እኮ አይዞክ አብሽር በርታ ያልፋል ከሚል በላይ በምንም ልናግዘው አንችልም ማለት ነው። የትልቅ እገዛ ሰውን እገዛ እርዳታ ማለት የሞራል የስነ ልቦና የብርታት ይሄ ነው ዋናው ነገር። የሆነ ሰው እኮ ገንዘብ ለምኖ ከኪሳችን ወሮር አድርገንለት ሄድን ማለት በቃ ያ ቀላል ነገር ነው። ግን በደንብ የሚያጠነክረው የሰው ልጅ አይዞክ በርታ ትችላለህ፣ ታገል፣ ሞክር፣ ከጎንክ ነን ማለት ትልቅ ዋጋ አለው። እንደዚሁም ትልቅ እገዛና እርዳታ ነው ብዬ አምናለሁ። ስለዚህ ላይክ እና ሰብስክራይብ ደግሞ እያደረጋቸው አይዞሽ አብሽሪ በርቺ ብትሉኝ እጅግ በጣም ደስ ይለኛል ማለት ነው። ስለዚህ ለሰው ልጅ ደግሞ ደስታ መፍጠር ከቻላችሁ በቀላሉ ላይክ እና ሰብስክራይብ ብታደርጉኝ እጅግ በጣም ደስ ይለኛል ማለት ነው። ውድ የሀገሬ ልጆች የመዳም ቅመሞች፣ ያው ብዙሃኖች የመዳም ቅመሞች ናቸው የምታዩልኝ ብዬ ነው። እና ውድ እህቶቼ እንግዲህ እህቶቼ ነው የሚመለከተው ወርቅ ማለት ነው። ወንድ ልጅ ወርቅ አይለብስም እንደ ኢስላም። ወርቅ ልጅ ማን ወርቅ ልጅ አላልኩም። ወንድ ልጅ ወርቅ እንዲለብስም አይመከርም ማለት ነው። በሳይንስም በሸሪያም ደግሞ አልሐምዱሊላህ ለዲነል ኢስላም አይመከርም ማለት ነው። አሁን በነገራችን ላይ ስለ ወርቅ ላወራላችሁ የምጣሁት እንግዲህ እዚህ ጋር ስጀምርላችሁ የምታዩዋቸው ወርቆች እጅግ በጣም የሚያማምሩ በቃ ያው የሴት ልጅ ወርቅ ቢኖራት ሴት ልጅ በተፈጥሯ ወርቅ ብትሆንም ወርቅ ቢኖራት ደግሞ እጅግ በጣም ደስ ይላል ማለት ነው። ታጌጥበታለች፣ ትዋብበታለች፣ በቃ ፈታተልበታለች፣ ታስቀምጠዋለች፣ ገንዘብ ይሆናታል፣ ጌጥም ይሆናታል፣ ብዙ ነገር ነው የሚሆናት ማለት ነው። እና ያው ሰሞኑን እንግዲህ መነጋገሪያ የሆነው አስገራሚው የወርቅ ዝቅተኛ ቅናሽ ነበረ። ከረመዳን በፊትም ሰርችላችሁ ነበረ። እጅግ በጣም ጨምሮ አስደንግጦን ነበር። እንደዚሁም ከረመዳን በኋላ ደግሞ እስከ 500 እና እስከ 600 ሪያል ገባ ተብሎ አነጋጋሪ ሆኖ ነበር ማለት ነው። ላለፉት 3 እና 4 ቀናት ደግሞ የተወሰነ ሳይሆን በጣም ቀንሶ ወደ 470 ድረስ ደርሶ ነበረ ማለት ነው። አሁን ደግሞ የሚያስደነግጥ ዋጋ ሆኗል ማለት ነው። በነገራችን ላይ የወርቅ ዋጋ ይሄ ነው ተብሎ መገመትም ይከብዳል። በነበረበት አይቆይም። በአንድ ቀን ልዩነት ሁሉ ሊጨምርም ሊቀንስም ይችላል። ሱብሃንአላህ በጣም የሚገርም ዋጋ ነው። ጭማሪውም ቅናሹም ማለት ነው ያስደነግጣቸዋል። እና ለምሳሌ ሮብለታ ስንት መሰላችሁ? 500 ከ500 እስከ 550 ይሉ ነበረ። ማስከኞ ለታ ግን 470 ነበረ ሲባል የነበረው ማለት ነው። እና በጣም ነው የሚያስደነግጣችሁ የሚገርማችሁ። በቃ ቶሎ ሲቀያየር ቶሎ ሲያልቅ ማነው ሲጨምርና ሲቀንስ ማለት ነው። ያም ሆነ ይህ እንግዲህ እኔ ያው አቅሙ የፈቀደ ሰው እንዲገዛ ነው መመክረው። በቦቶቶ በቁርጥራጭና በበተስጣሽ ልብሶች ብራችንን ከምንጨርስ እንደዚህ ቆንጅዬ ነገር ግዝት አድርገን ድምቅ ብንል መልካም ነው ብዬ አስባለሁ። ቢቸግርም ይሸጣል። ችግርንም ደግሞ አላህ ካራቀውና ሰላም ከሆነ ይለበሳል ማለት ነው። እዚህ ጋር እንደምታዩት በጣም ነው የሚያማምሩት ሀቂቃ የአንገት ሰዎች፣ የጆሮዎች እዚህ ጋር የአንገት ሀብሎች በቃ እዚህ ጋር ደግሞ ያው ጠገም ናቸው። ነጮችም አሉ። እዚህ አሁን ይሄ በጣም ነው የሚያምረው። በጣም ብር ኖሮት እንደዚህ አይነት ገዝቶ ለሚለብስ ሰው አላህ ብር ይስጣል። በጣም ያምራል ማለት ነው። ሀቂቃ በጣም በቃ እኔ እንጃ ብቻ ብር ቢኖራችሁ ለመምረጥ ራሱ ያዳግታል። እዩት እስኪ በጀባሩ እንዴት እንደሚያምር ያማምራል በጣም እና ወርቅ ግዙ ነው የምላችሁ። ዛሬ ራሱ ጨምሯል እያሉ ነው። እዚያው እኔ እንግዲህ ዛሬ አይደለም ያየሁት። እዚህ ጋር እንደምታዩት ደግሞ ከነ ጆሮ ከነጣቱ ምናምን ነው። ምርጥ ነው። ብር ካላችሁ ወርቅ ያው ወርቅ ስለሆነ ሁሌም ምርጥ ነው ማለት ነው።
እና እዚህ ቦታ ደግሞ መሄድ ከፈለጋችሁ ስልክ ቁጥር አስቀምጥላችኋለሁኝ ከላይ ጽሁፍ ጋር ማለት ነው። ከዛ ጽሁፉን አይታችሁ ደውላችሁ በቀጥታ ሄዳችሁ መግዛት ትችላላችሁ ማለት ነው። ያኔ ጥሩ ናቸው፣ ጥሩ ዋጋ አላቸው። እንግዲህ ምርጥ አለ የተባለ ወርቅ ቦታ ነው። ሁሉም ቦታ ወርቅ ሊኖር ይችላል። ይሄ እንደምታዩት እንግዲህ የጣት ቀለበቶች በጣም ነው የሚያማምሩት። በፈለጋችሁ ዲዛይን በትእዛዝ ማሰራት ትችላላችሁ። እዚህ ጋ የጋብቻ ቀለበቶች ናቸው። ቆንጂዬ ቆንጂዬ በጣም ነው የሚያምሩት። እዚህ ጋር ደግሞ ክንድ ላይ የሚደረግ ሲስት ሸዋራ ነው ብራዝሊት የሚባለው። እኔ አላቅም፣ ስለሱ እውቀቱ የለኝም። በጣም ነው የሚያምረው ግን በጣም አላህ የምትገዙ ያላችሁ። ይሄ ደግሞ ነጣ ነጣ ያለ ያለበት 18 ምናምን ነው። ይሄ ግን እንደምታዩት 21 ነው። በጣም ነው የሚያምረው። ክንድ ላይ የሚደረግ ነው። ክንዳቸው ላይ እንግዲህ የሆነ እጅጌ ጉርድ ስትለብሱ ምናምን ከደረቱ ገለጥ ያለ ነገር ስትለብሱ ማለት ነው። ይሄ የራት ልብስ ነው የሚባለው፣ የመዘነጫ ልብስ ምናምን እሱን ስትለብሱ ደረታችሁ ላይ ተለቅ ያለ አድርጋችሁ። እቺ ደግሞ እዚህ ጋር የጆሮ ናት። በጣም ምርጥ ናቸው። ሁሌ ጆሮአችሁ ላይ የምታደርጉት ማለት ነው። ከዛ ይሄንን እጅ እንደዛ አድርጋችሁ እጃችሁ ላይ በመልበስ ማጌጥ ትችላላችሁ ማለት ነው። ብር ካለ ያው ሁሉም ነገር ቀላል ነው። በቃ አጠር ያለ ቀሚስ ዘመድ ጋር ግብዣ ምናምን ስትሄዱ ልብስ አድርጋችሁ ወርቃችሁን ደግሞ ክንዳችሁ ላይ ስትለብሱ በቃ ጨረቃ ሆናችሁ ማለት ነው። የምድር ላይ ኮከብ ጨረቃ ሆናችሁ ማለት ነው። ቆንጆ ምርጥ ትሆናላችሁ እና ከዚህ በላይ ሳይጨምር ብትገዙ እንደኔ መልካም ነው። ባለፈውም ድንገት ነው በነገራችን ላይ እስከ 450 እና እስከ 470 ገብቶ የነበረው ከረመዳን በፊት። አሁንም ረመዳን ከወጣ ደግሞ እስከ 6 እና እስከ 5 ደርሶ ነበር። ከዛም ደግሞ በአንድ ሳምንት ጊዜ ውስጥ ደግሞ ወርዶ እስከ 470 ደርሶ ነበር ማለት ነው። እና ብዙ ጊዜ ቲክቶክ ላይ የሚሰሩ ልጆች የመስና ሰምና ነው መስና የሚባለው እና ይሄ ታክስ ሁለቱ ዋጋ ሳይጨመር መድረጅ ምናምን እያሉ ያደነባብራሉ። እና እሱ ቀላል ነው። እዛው ሄዳችሁ ማጣራት መጠየቅም ትችላላችሁ፣ በአንድ ግራም ስንት እንደሚሆን ማለት ነው። ቢሆንም ግን የፈለገ ይሁን መግዛት ይኖርባችኋል። የመዳም የቅመሞች ቢያንስ እቁብ ገብታችሁም ቢሆን ለጆሯችሁ ለጣታችሁ በቃ ሸብርቁ። አንቺ አሸብርቀሻለሁ ይባትሉኝም ማለት ነው። የሆነ ሰዓት ማሸብረቅ አይቀርም፣ መግዛት አይቀርም። አላህ ይርዙቅና። አላህ ለሁላችንም ርዚቁን ካመጣልን ኢንሻአላህ እንለብሳለን ማለት ነው። እና ገዙ፣ እየገዛችሁ ፏ ብትንበሉ። እኔም እዚህ ጋር ግን ካሜራው ትንሽ ስላልገባልኝ ነው እንጂ በደንብ እና ብዙ ነበር የቀረጽኩት። ግን ኤዲት ማድረጉ ትንሽ ያዳገተኝና ተውት አደረኩት ማለት ነው እንጂ በጣም ብዙ ነበረ ማለት። ምርጥ ወርቅ ቤት ነው ባይዞ፣ በጣም ምርጥ ማለት ነው። ዋጋቸው እንደምታዩት ነው። እዚህ ጋር ቦርሳዬን አስቀምጬ እየቀረጽኩ ስለነበረው እዚህ ጋር የጆሮ የሚንጠለጠሉ ሲሆኑ እዚህ ጋር ደግሞ ሀብሎች ናቸው እና ብዙ ነበር የቀረጽኩት ለማለት ነው። እዚህ ጋር ትንሽ የሚሸመት ናት ነበረች፣ ሸውሬው ነበረ። እዚህ ጋር ለማስገባት አልተመቸም። ኤዲት ለማድረግ ደግሞ አድካሚ ነው። መቆረጥ ምናምን ትንሽ ያደክመኛል። ስለዚህ ተውኩት ማለት ነው። ያው ቦታውን ለመጠቆም ችግር የለውም። ስልክ ቁጥር አስቀምጥላችኋለሁ። የወርቅ ዋጋም ደግሞ ያው በስሱ ነግሬያችኋለሁ ማለት ነው። እንድትገዙም ደግሞ ስለነገርኳችሁ እና ጠገም ወርቅ በጣም ደስ ይላል። ጠገም ካልፈለጋችሁ ደግሞ አንድ ቀን ሀብል፣ የሆነ ሰዓት ደግሞ ቀለበት፣ የሆነ ሰዓት ደግሞ የጆሮ፣ ከዛ ደግሞ ይሄ ምንድነው ስስት ሸዋራ ነው የሚባለው፣ ብራዘሌ ስስት ሸዋራ እኔ አላቅም ስሙን። እጅ ላይ ሰዓት የሚደረግበት ቦታ ላይ የሚደረገው ማለት ነው። እሱን እያደረጋችሁ ማጠራቀም ትችላላችሁ ማለት ነው። እንደ አቅማችሁ አለ። በነገራችን ላይ ወርቅ ተወደደ ሲባል ብዙ ጊዜ ትደነግጣላችሁ። አሁን እዚህ ጋር እንደምታዩት ነው አይደል? ይሄ ቀለበት የሁሉም እንደ ሳይዙ እንደ ግራሙ ዋጋው ይለያያል ማለት ነው። ያው ከበድ ያለ ለመግዛት ከበድ ያለ ብር ያስፈልጋል። ቀለል ያለ ለመግዛት ደግሞ ያው ቀለል ያለ ብር ነው የሚያስፈልገው ማለት ነው እንጂ ወርቅ ተወደደ ሲባል ብዙ ጊዜ ትጨነቃላችሁ ምናምን። አትጨናነቁ። ሆነ ያለው ይሆናል ማለት ነው። የቻላችሁት ትገዛላችሁ እንጂ ግዴታ ስለተወደደ ብቻ ትልቅ ትገዛላችሁ ማለት አይደለም ማለት ነው። በአቅማችሁ ስለምታገኙ ግን ይቀንሳል ብላችሁ ተስፋ እንዳታደርጉ። ይቀንሳል ቢባል የተወሰነ ይቀንሳል ነው እንጂ ወርቅ እንደዚህ ዘጭ ብሎ እንደ ድሮ ይሆናል ማለት አይደለም። 300 ሲገባ ራሱ ይቀንሳል ስንል ነበር። 400 ገባ። አይናችን እያየ ነው በየደቂቃው የሚጨምረው ማለት ነው። እንደቅማችሁ ግዙ። የጆሮ
የጣት በቃ የምትፈልጉትንና ያስፈልገኛል ለኔ የምትሉትን ሸመት ሸመት ማድረግ ትችላላችሁ ማለት ነው። የሸማመታችሁ ይጠራቀማል ማለት ነው። በዛ ላይ ረጅም ጊዜ ከቆየ በነገራችን ላይ ያተርፋል። እኔ እዚህ ወርቅ ቤት የሄድኩት በምክንያት ነው። እሱ ምን መሰላችሁ? ከ3 ዓመት በፊት ይመስለኛል ብቻ በጣም ቆይቷል። የገዛኋት አንድ ቀለበት ነበረች እና አሁን ሸጥኳት። በቃ እንግዲህ ሲኖራችሁ ታጌጣላችሁ፣ በቃ ካልተመቻችሁ ደግሞ ትሸጣላችሁ ማለት ነው። እና ልሸጣት ብዬ ሄድኩኝ። የሚገርመው ትንሽ ብሰነብት እጥፍ ከተገዛባት እጥፍ ታወጣ ነበር ማለት ነው። አሁን ይዣት ሄጄ እኔ 900 ምናምን ይመስለኛል ነው የገዛኋት። ብቻ 900 ብር ይሁን ጭማሪ ነው ብቻ 9 ነው፣ ከ9 በላይ አይደለም። እና ትናንትና ግን ይዤ ሳስመስና ስንት ብታወጣ ጥሩ ነው? 1440 ምናምን። ታዲያ ይሄ ጥሩ አይደለም እንዴ? እዚህ ጋር ደግሞ ይኸው ረስቼ ነው። እና እንደዛ ነው ማለት ነው፣ ያተርፋል። እዚህ ጋር የገዛ ነው አይዋ እንደምታዩት እንግዲህ ያው ሸመትን ቦርሳዬ እዚህ ጋር እና ያዋጣል። ከስንት ጊዜ በኋላ የሸጥኩት ማን የገዛሁት እንደዚህ ዋጋ ወጣ ማለት ነው። ዋጋ ካወጣልን ደግሞ ብንሸምት ምናችንም አይጎድል ማለት ነው። አላህ ሀብታም ያድርገን። ስልክ ቁጥር አስቀምጥላችኋለሁ ከላይ የምትፈልጉ ካለ